በካናዳ ሜክሲኮና አሜሪካ አዘጋጅነት ሲካሄድ የቆየው 23ኛው የዓለም ዋንጫ ሊጠናቀቅ የሁለት ጨዋታዎች እድሜ ቀርቶታል። አንደኛው ጨዋታ የደረጃ ይሆናል። ሶስተኛ የሚወጣውና አራተኛ የሚወጣው ቡድን ለመለየት ለዚህ ጨዋታ ፈረንሳይና እንግሊዝ ተደልድለዋል። ዋናው ጨዋታ በፍጻሜው የሚገናኙት ዋንጫውን ለማንሳት የሚፋለሙት የአርጀንቲናና ስፔን ብሔራዊ ቡድኖች ናቸው። እነዚህ ብሔራዊ ቡድኖች የሚያደርጉት ጨዋታ ዋንጫውን ከማንሳትም በላይ በጉጉት ይጠበቃል። ሊዮኔል ሜሲ ከላሚን ያማል የሚደረገውን ጨዋታ ከወዲሁ በጉጉት የሚጠበቅ ሆኗል። ከዚህ ጋር በተያያዘ የዘንድሮ ዓለም ዋንጫ ሌላም ፖለቲካዊ አጀንዳ ይዞ መጥቷል። የዛሬው የብርሃን ትንታኔያችን ይህንን ይመለከታል። ከዝግጅታችን ጋር አብራችሁ እንድትቆዩ የምንጋብዘው የተለያዩ ዜናና ዝግጅቶቻችን በየዕለቱ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ በአክብሮት በመጋበዝ ነው። አርጀንቲና ሲባል በብዙዎቻችን አእምሮ ውስጥ የሚመጣው ምንድነው? እግር ኳስ፣ ዲዮጎ ማራዶና፣ ሊዮኔል ሜሲ ወይም ደግሞ ታንጎ ዳንስ ሊሆን ይችላል። ነገር ግን ከዚህ ማራኪ ገጽታ ጀርባ አገሪቱ በዘር ማንነት ዙሪያ ለዘመናት የተሸሸገ በቅርብ ጊዜ የዓለም አቀፍ መድረክ ላይ ፍንጥቅ እያለ የመጣ አንድ ፈታኝ እውነታ ጋር ትጠራለች። ይኸውም የዘረኝነትና የማንነት መገለል ጉዳይ ነው። ታሪካዊ መረጃዎች እንደሚያሳዩት በ18ኛው መቶ ክፍለ ዘመን መገባደጃ ላይ ከቦነስ አይረስ ህዝብ መካከል ሲሶ ወይም 1/3 ጥቁሮች ነበሩ። ዛሬ ግን በአርጀንቲና ከጠቅላላ ህዝብ በ1 በመቶ እንኳን የማይሞሉ አናሳ ማህበረሰብ ሆነዋል ጥቁሮቹ። እነዚህ ሁሉ ሰዎች የት ገቡ? እንዴት ዛሬ አርጀንቲና በዚህ ልክ በነጭ ዜጎች የተጠለቀለቀች ሀገር ልትሆን ቻለች? እዚህ ጋር ነው የሀገሪቱ ታሪካዊና ማንነት ግንባታ የሚጀምረው። በ19ኛው መቶ ክፍለ ዘመን ማጠናቀቂያ ላይ የነበሩት የአርጀንቲና መሪዎች በተለይም እንደ ፕሬዝዳንት ዶሚኒጎ ፋውስቲኖ ሳርሚየንቶ ያሉ አገሪቱን የማሰልጠንና የማዘመን ስልት ያሉትን መላ ሲቀይሱ ስልጣኔ ማለት አውሮፓዊ መሆን እንደማለት አድርገው ወስደውት ነበር። እኒህ መሪዎች ይሁነን ብለው አውሮፓውያን በተለይ ስፔናውያንና ኢጣሊያውያን ስደተኞችን በመቀበል ሲበረቱ፣ በሌላ በኩል ደግሞ ጥቁር አርጀንቲናውያን ወደ ጦር ግንባር ይላካሉ። በተጨማሪም እንደ ቢጫ ወባና ኮሌራ ያሉ ተላላፊ በሽታዎች ጭምር የሚገኙባቸው ቦታዎች ላይ ጥቁሮችን በማስፈር በደዌ እንዲጠቁ፣ በህመም እንዲያልቁ ተደርጓል። ይሄ በታሪክ የተሰነደ የአርጀንቲና እውነታ ነው። ይህም ላ ኢንቪዚቢላይዜሽን ወይም ከእይታ የማራቅ ስራ ተብሎ ይታወቃል። በአርጀንቲና ዘረኝነት ማለት አካላዊ ጥቃት ማድረስ ብቻ ነው ይላሉ ጉዳዩን ተከታትለው ያወቁ። እናም ዘር ተኮር ስድቦች ወይም ቀልዶችን እንደ ተራና ቀላል የተለመደ ሳቅ መፍጠሪያ አጋጣሚ ብቻ የመቁጠር ዝንባሌ ሰፊ ነው ባይናቸው እኒሁ ባለሙያዎች። በአርጀንቲና ውስጥ ስር ሰዷል ተብሎ የሚነገርለት ዘረኝነት ማሳያ ሆኖ የሚቀርበው ደግሞ ጠንካራው የአርጀንቲና ብሔራዊ ቡድን ነው። ባለፉት 6 ዓለም ዋንጫዎች ውስጥ በ3ቱ ለፍጻሜ የደረሰው የአርጀንቲና ብሔራዊ ቡድን በዘንድሮ ዓለም ዋንጫም አንድም ጥቁር ተጫዋች ሳያካትት ብሔራዊ ቡድኑ ሙሉ በሙሉ በነጭ አርጀንቲናውያን ተጫዋቾች ተገንብቷል። ይህ ለብዙዎች ሊዋጥላቸው አልቻለም። በታሪክ ወደ ኋላ ተመልሰን ነጭና ውሃ ሰማያዊውን መለዮ ለብሰው ለብሔራዊ ቡድን ተመርጠው የተጫወቱና ታሪክ የሰሩ ጥቁር ተጫዋቾች ብንፈልግ ድንቅ ተጫዋቾችን እናገኛለን። ነገር ግን ከአርጀንቲናን የሚያህል እግር ኳስ አገር ውስጥ ይሄ በጣም ጥቂት ቁጥር ያላቸው ተጫዋቾችን ብቻ ያካትታል። 3 ተጫዋቾች። ወደ 1920ዎቹ እንመለስ። የአውሮፓውያን ፍልሰት በከፍተኛ ሁኔታ በአገሪቱ እየሰረጸ በነበረበት ወቅት በአርጀንቲና ብሔራዊ ቡድን ውስጥ ለመጀመሪያ ጊዜ የተጫወተ አንድ አጥቂ ነበር። ስሙ አሌሃንድሮ ኒኮላስ ደ ሎስ ሳንቶስ ይባላል። በ1902 የተወለደው ደ ሎስ ሳንቶስ በአፍሪካውያን ባሪያዎች ዘር ግንድ የተወለደ ድንቅ አጥቂ ነበር። እንደ ሳን ሎሬንሶና ሁራካን ባሉ ታላላቅ የአርጀንቲና ክለቦች ተጫውቶ ታሪክ የሰራ ሲሆን በ1920ዎቹ ለአርጀንቲና ብሔራዊ ቡድን ተሰልፎ ተጫውቷል።
ነገር ግን ታሪክ እንደሚመሰክረው የቆዳው ቀለም ጥቁር በመሆኑ በወቅቱ በነበሩ ባለስልጣናት ዘንድ እንደ ትልቅ ነውር ይታይ ስለነበር በ1930ው የመጀመሪያው ዓለም ዋንጫ ላይ አርጀንቲናን ወክሎ እንዳይጫወት ሆን ተብሎ ከስብስብ ውጪ ተደርጓል ተብሎ ይታማል። ታሪክ ሊዘክረው የሚገባው ይህ ፈርቀዳጅ ተጫዋች ለረጅም ዘመናት ስሙ ተደብቆ ቆይቷል። ከደሎስ ሳንቶስ በመቀጠል ሌላኛው ታላቅ ጥቁር አርጀንቲናዊ ተጫዋች ደግሞ ተከላካዩ ሆሴ ማኑኤል ራሞስ ዴልጋዶ ነው። ከኬፕ ቨርዴ ስደተኛ ቤተሰብ የተወለደውና ኤል ኔግሮ በሚል ቅጽል ስም የሚታወቀው ዴልጋዶ በአርጀንቲና እግር ኳስ ታሪክ ውስጥ ከታዩ ምርጥ ተከላካዮች አንዱ ነው። በ1958 እና 1962 ዓለም ዋንጫዎች ላይ አርጀንቲናን ወክሎ የተጫወተ ሲሆን በ1960ዎቹ መጀመሪያ ላይ ደግሞ የብሔራዊ ቡድኑ መሪና አምበል እስከመሆንም ደርሷል። ዴልጋዶ በአርጀንቲና ሪቨር ፕሌት ክለብ ውስጥ ብቻ ሳይሆን በብራዚሉ ሳንቶስ ክለብ ውስጥም ከታላቁ እግር ኳሰኛ ፔሌ ጋር በመሆን የክለቡ ምሰሶ ሆኖ አገልግሏል። እሱ ለአርጀንቲናውያን ጥቁሮች የስኬትና የኩራት ተምሳሌት ሆኖም ይጠቀሳል። በቅርብ ዘመን ታሪክ ውስጥ ስሙ የሚጠቀሰው ደግሞ ግብ ጠባቂው ሄክቶር ሮዶልፎ ባሌ ነው። ብዙዎች ቾኮሌት ባሌ በሚል ቅጽል ስሙ ይጠሩታል። ባሌ በአርጀንቲና ታሪክ ለመጀመሪያ ጊዜ ዓለም ዋንጫ የተወሰደበት በ1978 ስብስብ ውስጥ ተጠባባቂ ግብ ጠባቂ ሆኖ የተመረጠ ጥቁር አርጀንቲናዊ ነበር። እንዲሁም በ1982 ስብስብ ውስጥም ተካቷል። ምንም እንኳ ዋናው ግብ ጠባቂ ኦባልዶ ፊሎል ድንቅ ብቃት ላይ ስለነበር የመጫወት እድል ባያገኝም ባሌ በአርጀንቲና ታሪክ የዓለም ዋንጫ የወርቅ ሜዳሊያ ያጣለቀ ብቸኛው ጥቁር አርጀንቲናዊ ለመሆን በቅቷል። የቅርቡን ብንመለከት ለብሔራዊ ቡድኑ ተጠርቶ የተሰለፈ የመጨረሻውን ተጫዋች ብንፈልግ ደግሞ ክሌመንት ሁዋን ሮድሪጌስን እናገኛለን። የግራ መስመር ተመላላሽ ተሰላፊ ሮድሪጌስ በ2004 ኦሊምፒክ በእግር ኳስ ወርቅ ያስገኘው በማርሴሎ ቢየልሳ እየሰለጠነ በነ ካርሎስ ቴቬዝ የአጥቂ መስመሩ የሚመራው ያ ብሔራዊ ቡድን በሮድሪጌስ የመከላከል ብቃት ይተማመን ነበር። በ2010 የደቡብ አፍሪካ ዓለም ዋንጫ ወቅትም በዲያጎ ማራዶና በሚሰለጥነው አርጀንቲና ብሔራዊ ቡድን ውስጥ የተካተተ ብርቱ ተጫዋች ነበር ሁዋን ሮድሪጌስ። ታዲያ ጥያቄው እዚህ ጋር ነው። አርጀንቲና በእግር ኳስ ታሪኳ ውስጥ እንደ ደሎስ ሳንቶስ፣ ዴልጋዶ እና ባሌ ያሉ ጥቁር ተጫዋቾችን ያፈራች ሀገር ሆና ሳለ ለምንድን ነው ዛሬ ይህ ታሪክ ተረስቶ ሙሉ በሙሉ የነጮች ሀገር ተደርጋ የምትወሰደው? ይህ የሚያሳየው የዘረኝነት ተጫዋቾችን በመስደብ ብቻ ሳይሆን የሚገለጸው የታሪክ ድርሻቸውን በመካድና በማለሳለስ ጭምር መሆኑን ባለሙያዎች ይናገራሉ። አርጀንቲና እግር ኳስን ስታከብር እነዚህ ጥቁር ባለውለታዎቿንም ታሪካዊ ዕውቅና ልትሰጣቸው ይገባል ሲሉም የዘር መድሎ እንዲቀር ይህ አንዱ መፍትሄ እንደሆነ ይናገራሉ። በእርግጥም አርጀንቲና አሁን በሊዮኔል ሜሲ ብቃት ትመካለች። ነገር ግን በክለቦቿ በቦካ ጁኒየርስ እና ሪቨር ፕሌት ለቡድኖቻቸው ዋልታ ማገር የሆኑ በርካታ ጥቁር ተጫዋቾች አሉ። እነዚህ ተጫዋቾች ለብሔራዊ ቡድን ተጠርተው አልተሰለፉም። በሚቀጥለው ዓለም ዋንጫ እየተባሉ እነሱም ተስፋ ሳይቆርጡ ለቀጣይ ለመመረጥ ይታገላሉ። አሁን ላይ በተለያዩ የክለቦች ደረጃ በታዳጊ ማሰልጠኛዎች ውስጥ የሚገኙ ጥቁር ተጫዋቾች በአርጀንቲና ክለቦች ውስጥ አሉ። ነገር ግን እንደ ጉዳዩ ተንታኞች ከሆነ እነዚህ ጥቁር ተጫዋቾች ወደ ከፍተኛው ደረጃ እንዳያልፉ የሚሰራ ሴራ አለ። በሌላ በኩል ደግሞ እንደ ፈረንሳይ ያሉ አገራት ከአፍሪካ አገራት ተጫዋቾችን እየዘረፉ ማሰለፋቸውን የሚጠቅሱ ተከራካሪዎች አርጀንቲና ጥቁር ተጫዋች አሰለፏን እንደ ጥፋት አይታይም፣ እንዲያውም እነ ፈረንሳይ የአፍሪካውያንን ሀብት እየዘረፉ ነው ሲሉ ጣታቸውን ወደ እነርሱ ይቀስራሉ። በእርግጥም ይህ ጉዳይ በዚህ ያበቃል ተብሎ ለመከራከር የሚመች አይደለም። ሁሉም በየራሱ ሐሳብ ያነሳል፣ ይጥልበታል። የአርጀንቲና ብሔራዊ ቡድን በዘንድሮ ዓለም ዋንጫ ለፍጻሜ ሲደርስ አንድም ጥቁር ተጫዋች ባለመጠቀም ስሙ ተጠርቷል። ከአፍሪካ ሀገር ውጪ የሆነ ማንኛውም ሀገር ጥቁር ተጫዋች ሳያካትት የተጫወተ የለም። አርጀንቲና ብሔራዊ ቡድን በዚህ ብቸኛው ነው ተብሎለታል።
የተከበራችሁ አድማጮቻችን ከብርሃን ትንታኔ የዛሬው ዝግጅታችን በዚሁ አብቅቷል። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!